የቻይናና የሩሲያ የመካከለኛው ምስራቅን ውጥረት የያዙበት መንገድ አሁን በተለየ አቅጣጫ የሚታይ ነው። መሪዎች በጣም ጥንቃቄ ማድረግ አለባቸው። ከሀገራት ጋር ያላቸው ግንኙነት በዋናነት ብሔራዊ ጥቅምን የማሳካትና ያለማሳካት ጉዳይ ነው። የሩሲያ መርከብ ታስታውሳለ በሆርሙዝ ሰርጥ አልፋለች። ያ እንግዲህ ከሁለቱም ጋር ዲል ተደርጎ ነው ማለት ነው። ቻይና ዓለም አቀፍ ግንኙነቷን ሶሻሊስት ከሆኑ ሀገራት ጋር ብቻ ሳይሆን ከኛ ጋር በጥቅም ከሚገናኙ ሀገራት ጋር ከሁሉም ጋር እንሰራለን። ራሷ ኢራንም ሆርሙዝ ከዚህ በኋላ እንደ በዚህ ልክ ኢምፖርታንት ሆኖ ይቀጥላል የሚል እምነት ላይኖራት ይችላል። እነዚህ ሀገራት ባህሩን መጠቀማችን አደጋ ውስጥ ከከተተን ወደ ሌሎች አማራጭ እንሂድ የሚል ውሳኔ ከወሰኑ የሆርሙዝ ኢምፖርታንስ ዝቅተኛ ወደ መሆን ይሄዳል። አረብ ኤምሬቶች ዜጎቿ ከኢራንም ከኢራቅም ከሊባኖስም እንዲወጡ ማስጠንቀቂያ ሰጥታለች። የመካከለኛው ምስራቅ ጦርነት ባይገርም ቢኒ ብዙ የአሜሪካ ተቋማት የመሳሪያ አምራች ተቋማትን፣ የቴክኖሎጂ አምራች ተቋማትን፣ የድሮን አምራች ተቋማትን ከታሰበው በላይ ትልልቅ ገቢ የሰጣቸው ነው። ከኒውክሌር ውጭ የሆነ ድርድር የመፈለግ ብርቱ አቋም ይዛ እየመጣች ነው ኢራን። የእስራኤል የጸረ ሚሳኤል መከላከያ አይረን ዶም የሚባለው ሲስተም በዚህ አሁን በኢራኑ ጦርነት ዩናይትድ አረብ ኤሚሬትን በማገዝ ተሳትፎ አዲስ ስርዓት ያስፈለገው ይሄኛው መስራት ስላልቻለ ነው። የድመቲቷ መልክ ጥቁር ይሁን ነጭ ይሁን ጉዳያችን አይደለም፣ አይጥ እስከያዘችልን ነው የሚሉት። ጤና ይስጥልን ተመልካቾቻችን፣ የተለያዩ ዓለም አቀፋዊ ጉዳዮችን በጥልቀት የሚዳስሰው ኤንቢሲ ዓለም አቀፍ ተጀምሯል። ዛሬም እንግዳ ይኖሩናል። በተለያዩ ትምህርት ክፍሎች የትምህርት ክፍል ኃላፊ ሆነው ያገለገሉ ናቸው። የተለያዩ ጥናቶችን በማድረግም የሚታወቁ ናቸው። በሚዲያ ላይ የተለያዩ ዓለም አቀፍ ትንታኔዎችን ይሰጣሉ። ትምህርታቸውን በፍልስፍናና በዓለም አቀፍ ግንኙነት እንዲሁም በፖለቲካል ሳይንስ ነው። በአሁኑ ሰዓት በአዲስ አበባ ዩኒቨርሲቲ በፖለቲካል ሳይንስና ዓለም አቀፍ ግንኙነት መምህርና ተመራማሪ ሆነው በመስራት ላይ ይገኛሉ። እንግዳችን ትእዛዙ መሐመድ ናቸው። እንኳን ደህና መጡ። እንኳን ደህና ቆያችሁ። ደህና ነን፣ እግዚአብሔር ይመስገን። አንተ ነው የምለው ከዚህ በፊትም ስለተገናኘን። አዎ ኦልራይት። እንግዲህ ውድ ተመልካቾቻችን የተለያዩ ሀሳቦችን እናነሳለን። በተለይም ከዚህ ከመካከለኛው ምስራቅ ጉዳይ ጋር የተገናኙ ኢምፓክቱ ዓለም አቀፍም እየሆነ መጥቷል። ከዛም ሲሻገር ደግሞ እንግዲህ አፍሪካ ቀንድ ኢትዮጵያም ድረስ በነዳጁም በተለያዩ አጋጣሚዎችና ምክንያቶች እየታየ ያለ ሆኗል። ስለዚህ የመካከለኛው ምስራቅ ጉዳይ በዓለም ፖለቲካ ላይ ትልቅ አደገኛ የሆነ ነገሮችን ይዞ እየመጣ ነው። እንግዲህ ትእዛዙ እንደምታውቀው የፕሬዚዳንት ዶናልድ ትራምፕም ጦርነቱን ሊያቆሙት ነው፣ ሊቀጥሉበት ነው። ኮንግረስ ውስጥ ያለው ግርግር ምንድነው? ኢራን ውስጥ ያሉት ፖለቲከኞች አቋማቸው ምንድነው የሚለው ያስቸግራል በጣም። አሁን በቃ ፕሬዲክት ለማድረግም አስቸጋሪ ሆኗል። በዛ ላይ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በተለያዩ ጊዜያት የሚሰጧቸው አስተያየቶች አሉ። እነሱም ጫና ውስጥ ይፈጥራሉ። የሊባኖስ ሄዝቦላህ አለ፣ እነ ሁቲዎች ሳይቀሩ አንዳንድ እንቅስቃሴዎች እንመለከታለንና ዓለም ላይ እንግዲህ ትልልቆች ፓወሮቹ እንደነ ቻይናና ራሽያ ያሉትም ያላቸው ሚና ምንድነው የሚለው በብዙዎች ዘንድ በጣም አስቸጋሪ ጊዜ ላይ እንዳለን እንረዳለን። በዛ ላይ በትልቁ የሆርሙዝ ሰርጥ ነው እንግዲህ በእያንዳንዱ ቤት ያንኳኳው ጉዳይና ምናልባት እንደው የቀጠናውን ጉዳይ እንዴት ታየዋለህ? እንደው ጀነራል ከሆነው ነገር እንነሳና ወደ ስፔሲፊክ ጥያቄዎቻችን እንመጣለን። በጣም ጥሩ እንግዲህ አመሰግናለሁ። ዛሬም ስለተገናኘን ታንኪዩ በጣም ያው የመካከለኛው ምስራቅ ፖለቲካ ዓለምን ሰቅዞ ይዟል እስካሁን ድረስ። እንዳለመታደል ዛሬም እንግዲህ ጥሩ ነገር እርግጠኛ የሆነ ነገር መናገር አንችልም። በተኩስ አቁም ስምምነት ላይ ነው ያለው እስካሁን። የወደፊቱ ምን ያመጣል የአሜሪካ ፖለቲከኞች ውሳኔ ነው የሚሆነውና ገና ያለየለት በሂደት ላይ ያለ ጉዳይ ነው ያለው። ኢኮኖሚያዊ ጫናዎቹ፣ የደህንነት ስጋቶቹ፣ ከዚህ በፊት የነበሩት አጠቃላይ ችግሮች አሁንም እንዳሉ ናቸው። ግን እስቲ የአሜሪካን አቋም እናይና ትናንትና ስንሰማ ኢራን የተሻለ የሚመስል ሌተስት ፕላናቸውን አቅርበዋል። እነ ዶናልድ ትራምፕ አሁንም አረካንም እያሉ ነውና ምናልባት ወደ ጦርነት የመመለስ የሚመስል አዝማሚያ ብቻ እየታዘብን ነው። እስቲ ነገ ከነገ ወዲያ የሚሆነውን እናያለን። ባለበት የቀጠለ እንደ በተኩስ አቁም ላይ ያለ የቀጠለ ሁኔታ ነው ያለው። ገና አልረገበም። ያ ልክ ነው። ብዙ ያረገቡ ነገሮች ነው የምናየው። መግለጫዎቻቸውም እንደዚሁ መወራወሩ በጣም ከባድ የሆነ መጥቷልና እንግዲህ ይሄኛውን ጉዳይ ሊያረግብ የሚችል ኃይል ያስፈልጋል ተብሎ ይታሰባል። ለዚህም ደግሞ በዋነኝነት
የጉዳዩ ተዋናያን ሶስቱ አገራት እስራኤል፣ አሜሪካና ኢራን በተለይም ደግሞ አሁን እነ ማሱድ ፔዜሽኪያንና እነ ፕሬዚዳንት ዶናልድ ትራምፕ የሚኖራቸው ሚና ትልቁን ቦታ ይወስዳል። ግን በኢራን ፖለቲካ ውስጥም የተለያዩ ጥያቄዎች ይነሳሉ። እርስ በርስም በዚህ መንገድ መሄድ የለብንም፣ በዚህ መንገድ መቀጠል የለብንም የሚሉ ጥያቄዎች አሉ። በአሜሪካ ፖለቲካ ውስጥም ደግሞ በግልጽ የተለያየ አቋም አለ። ኮንግረሱም ያው ለሁለት ወራት አንድ ፕሬዚዳንት የሚኖረው የ1973 የኮንስቲቱሽናቸው አንድ ፕሬዚዳንት የሚኖረው የጦር የማዘዝ ስልጣኑን ያከተመበት ሁኔታ አለና ከሱም በተመለከተም እንደዚህ በዴሞክራትና በሪፐብሊካን ተከፍለዋል። ሪፐብሊካኖቹም ወደ ዴሞክራቶች የመምጣት ነገሮች አሉና ውጥንቅጡ የወጣ ነገር ነው በራሳቸው በሀገራቱም ፖለቲካና ትንሽ አስቸጋሪ ነው። ምናልባት እንግዲህ በእንደዚህ አይነት ሁኔታዎች ብዙ ነገሮችን ከዚህ በፊት ዲቴይል ስላወራንባቸው የቻይናና የሩሲያ የመካከለኛው ምስራቅን ውጥረት የያዙበት መንገድ አሁን በተለየ አቅጣጫ የሚታይ ነው። ለማስታረቅ የሚሄዱበት ርቀትም ከራሳቸው ብሔራዊ ጥቅም አንጻርም እየሆነ እንደሆነ እንመለከታለንና የትኛውም ሀገር ሊከተለው የሚችለው መርህ ነው ከዚህ ከሆርሙዝም አንጻርና እዚህ ጉዳይ ላይ ምን ሀሳብ አለ? ቻይናና ራሽያ ያው ወሳኝ ኃይሎች ናቸው። በመካከለኛው ምስራቅ ውስጥ ይገባኛል የሚሉ ሀገራት ናቸው። ከዚህ በፊት ደጋግመን ብለነዋል። ሀገራት ከሌሎች ሀገራት ጋር ግንኙነት የሚመሰርቱት ብሔራዊ ጥቅማቸውን ለማስፈጸም ነው። ራሽያም ቻይናም በመካከለኛው ምስራቅ የየራሳቸው ፍላጎት አላቸው። ሰላሙ ቢረግብ፣ ጦርነቱ ቢቆም በተሻለ ሁኔታ ብሔራዊ ጥቅማቸውን ማስከበር ይችላሉ። አሁን ቻይናም ብታይ ከመካከለኛው ምስራቅ ጋር ያላት ግንኙነት በዋናነት የነዳጅ አቅርቦት፣ የንግድ ትስስር አላቸው። ከፍተኛ የሆነ የንግድ ትስስር አላቸው። ያ እንዲሳለጥ ይፈልጋሉ። የአሜሪካንም ኃይል በመካከለኛው ምስራቅ አማራጭ ታላቅ ሀገር መሆን ይፈልጋሉ ቻይናዎቹ። ራሻዎቹን ብታይ ያው የነዳጅ ፍላጎት ከራሻ የለም። ራሳቸው ነዳጅ አቅራቢ ሀገር ስለሆኑ እነሱ ግን የቴክኖሎጂ የግብርና ምርቶች አንዳንድ የኒውክሌር ፕላንቶችን ስታብሊሽ ከማድረግ አንጻር ከመካከለኛው ምስራቅ ጋር ፍላጎት አላቸው። ቤዞችም አላት። በተለይ ራሻ ሲሪያ ውስጥ እንደዚህ የባህር ኃይል አላት። እነዛን ብሔራዊ ፍላጎታቸውን ለማስከበር ሲሉ የመካከለኛው ምስራቅ ሰላም እንዲመለስ በአሸማጋይነት እየሰሩ ነው ያሉት። እልፍ እያለ ነገሩ ሲባባስ ልክ ቻይና ባለፈው ኢራኖችን ለማስታጠቅ የመዳዳት ነገር አለ። አሁን ደግሞ ተመልሶ ጦርነቱ ቢያገረሽ ልክ እንደ በፊቱ ያለ መሆን እድል አለው። እንዳልከው የውጭ ጉዳይ ሚኒስትሩ በተለይ የኢራኑ አሁን ሀገራትን ሲጎበኙ ፓኪስታን ኢስላማባድ ብቻ አይደለም የሄዱት፣ ወደ ኦማንም ሄደዋል፣ ወደ ራሽያም ሄደዋል። ከብዙ የመካከለኛው ምስራቅ ሀገራት ጋር የስልክ ግንኙነት አድርገዋልና ሰፋ ያለ ነገር እንዳያመጣ ጦርነቱ እንዲረግብ ይፈልጋሉ እና ቻይናዎችም ራሽያዎችም የመካከለኛው ምስራቅ ሰላም የሚፈልጉት ብሔራዊ ጥቅማቸውን ለማሳካት ነው። ብዙ ፖለቲከኞች፣ ዲፕሎማቶች ኦፍኮርስ በዚህ በወሳኝ ቀጠና ላይ በሚደረጉ ውጥረቶችና ጦርነቶች በተለይም የቻይናው ፕሬዚዳንት ሺ ጂንፒንግ ከፕሬዚዳንት ዶናልድ ትራምፕ ጋር ሜይ 14ና 15 እንግዲህ በፈረንጆቹ አቆጣጠር ከ12 ቀናት በኋላ ይገናኛሉ። እንግዲህ ትራምፕ ለመጀመሪያ ጊዜ ነው ማለትም ሁለተኛ ድጋሜ ከመጡ በኋላ ወደ ቤጂንግ የሚሄዱትና እንግዲህ በዛ ላይ ከሚያነሷቸው ጉዳዮች መካከል ኦፍኮርስ እነዚህ ሁለት ኃይላት በጦርም በቴክኖሎጂም በስለላም በእነዚህ በታይዋን ጉዳዮችም በጠቅላላው በደቡባዊ የቻይና ባህር ብዙ በኤዥያ ፓሲፊክ የማያግባባቸው ጉዳዮች አሉና ሞር ደግሞ እንደው በደንብ እንደሚያሳዩን ዳይሬክተሮቻችን ከዚህ ከሚድል ኢስቱን ፖለቲካን ባሻገር የታይዋን ሰርጥ ጉዳይን በተመለከተም ብዙ ጥያቄዎች አሉ። ከኔቶ ምንድነው ኔቶ ኤዥያ ፓሲፊክ ውስጥ እየገባ ነው የሚል ጥያቄም ሺ ጂንፒንግ በተደጋጋሚ ያነሳሉና ይሄኛው የዓለም ውጥረት ባለበት ሰዓት ነው እንግዲህ ትራምፕ ወደ ቤጂንግ የሚያቀኑ። ስለዚህ ሲያቀኑ የዚሁ የሆርሙዝ ሰርጥ ጉዳይ የመካከለኛው ምስራቅ ጉዳይ ይነሳል ተብሎ ይታሰባልና እንደው ምናልባት ትእዛዙ አጽንኦት እንዲሰጥበት የምፈልገው ጉዳይ ወይም ደግሞ እንደው ያንተን ፐርስፔክቲቭ የምፈልገው ብዙ አገራት የራሳቸውን ጥቅም
ለምሳሌ ሩሲያ የቻይና የኢራን ቁልፍ አጋር ሆና ሳለ ወዳጅ ሆና ሳለ ሰይድ አባስ አራግቺም ከፑቲን ጋር በፒተርስበርግ ተገናኝተው የተወያዩት እናስታውሳለን። አት ዘ ሴም ታይም ከቻይናው ፕሬዚዳንት ሺጂንፒንግ ጋር ወይም ደግሞ ከውጭ እነ ዋንጊና እና አባስ አራግቺ በስልክ የሚያደርጓቸው ውይይቶች አሉና ሁሉም ባላንሱን በጠበቀ መንገድ ነው። ሩሲያም አሜሪካም ከኢራን ጋር መስራት ትፈልጋለች። የሩሲያ መርከብ ታስታውሳለ በሆርሙዝ ሰርጥ አልፋለች። ያ እንግዲህ ከሁለቱም ጋር ዲል ተደርጎ ነው ማለት ነው። ቻይናም እንዳትነካ ኢራንም እንዳትነካት አሜሪካም እንዳትነካት። አት ዘ ሴም ታይም እነ ሺ ጂንፒንግም መርከቦቻቸውን በሆርሙዝ ሰርጥ አሳልፈዋል። ይሄ ሲሆን እነዚህ ግዙፍ ስለሆኑ ብቻ ሳይሆን ከሁለቱም ጋር ስለሰሩ ነውና ይሄኛውን አረዳድ እንዴት ነው ብዙ የአፍሪካ ቀንድ ሀገራት የሚስቱት ይመስላልና ሁሉም ከጥቅሙ አንጻር እንደሚሰራ በተለይ ወረድ ስትል ወደ ህዝቡ ያለው ሁኔታ ከብሔራዊ ጥቅም አንጻር ነገሮች ያለ መቃኘት ጉዳይ አለና እንደዚህ ላይ ሀሳብ ብትሰጥበት። መሪዎች በጣም ጥንቃቄ ማድረግ አለባቸው። ከሀገራት ጋር ያላቸው ግንኙነት በዋናነት ብሔራዊ ጥቅምን የማሳካትና ያለማሳካት ጉዳይ ነው። በተደጋጋሚ የሚነሳል የፎሪን ፖሊሲ አካሄድም ፕራግማቲክ በቃ የሚሰራ ያለውን ሁኔታ ያማከለ በአሁኑ ጊዜ የሚሰራልህን መንገድ መከተል ጥሩ ነው። ጠላትን ቀንሶ ወዳጅን ማበርከት ብሔራዊ ጥቅምን ለማሳካት በጣም ይረዳል። በተለይ ቻይኒዞችን ብታያቸው ከማኦ ዜዱን ቀጥሎ የመጡት ዴንግ ጃኦፒንግ ትልቅ የባህል አብዮት ያስፈልገናል በሚል ቻይና ዓለም አቀፍ ግንኙነቷን ሶሻሊስት ከሆኑ ሀገራት ጋር ብቻ ሳይሆን ከኛ ጋር በጥቅም ከሚገናኙ ሀገራት ጋር ከሁሉም ጋር እንሰራለን የሚል ትልቅ የባህል ለውጥ አምጥተው እንዲያውም አሉት የሚባለው በጣም ኢምፖርታንት አባባል አለ። የድመቲቷ መልክ ጥቁር ይሁን ነጭ ይሁን ጉዳያችን አይደለም አይጥ እስከያዘችልን ነው የሚሉት እና የቻይናን ብሔራዊ ጥቅም ከኢራንም ጋር ማሳካት፣ ከእስራኤልም ጋር ማሳካት፣ ከአሜሪካም ጋር ማሳካት ቻይናን ከጠቀመ ይካሄድበታል። ልክ በቃ ከዚህ ጋር ነው ግንኙነቴ ብለህ ውጭጭ ማለት አይጠበቅብህም። እንደ ዲፕሎማት እንደ ሀገር መሪ ቅድሚያ መስጠት ያለብህ ብሔራዊ ጥቅምህን ነው እና በዚህ መልኩ ነው ቻይናና ራሻ እየሄዱበት ያሉት። አንዳንድ ሁኔታዎች ጠንከር ያሉ አቋሞችንም እንመለከታለን። ኦፍ ኮርስ እንግዲህ ብዙ ጊዜ እንደሚባለው ዓለም አንድ ዳኛ አንድ ፈራጅ አላት ተደርጎ ነው የሚወሰደው። ኦፍ ኮርስ ከሶቪየት ህብረት መፍረስ በኋላ አሜሪካ ነው እንግዲህ ዓለምን የያዘችው የዓለም ጋቨርነር ነች ይታወቃል። እንግዲህ ይሄኛውን የመቀየር ትሬንድ ውስጥ ዓለም ገብታለች በሚባልበት ሰዓት ነው የመካከለኛው ምስራቅ ጉዳይ ኢራን በአንድም በሌላ መንገድ ልክና ስተትናት ልንል አንችልም። እንደምታውቀው ሉዓላዊነትን ሲነካ በምንም አይነት ኮስት ራስን መከላከል የየትኛውም ሀገር ቻርተሩም ይፈቅዳል። አይ ቲንክ የመንግስታቱ ድርጅት ቻርተር አንቀጽ 52 ላይ ያለው ሰልፍ ዲፌንስ በሱም ትችላለ። በብዙ መለኪያዎች በሀገር ውስጥ ባለ ህግ አማካኝነት እሱን ትችላለ። ከዛ አንጻር ብዙ ጥያቄዎች የሚነሳበት አይደለም። ግን እንደዚህ አይነት ነገሮች ሲኖሩ እነ ፕሬዚዳንት ዶናልድ ትራምፕ ካልኩሌሽናቸው ልክ እንዳልሆነ ይነገራልና ትራምፕ አዲስ ጥቃት ቀርቦላቸዋል። በተለይም እንግዲህ የፕላኑ ታይቷል ነው የሚባለው። ኦፍ ኮርስ እንግዲህ ይሄ የጥቃት ፕላን በሴንትኮም በማዕከላዊ እዙ አማካኝነት ይህን የሰሜን አፍሪካን መካከለኛው ምስራቅን ከዛ የኤዥያ ሁለት ቀጠናዎችን ደቡባዊና ማዕከላዊ አካባቢ የሚቆጣጠር ነው። በጣም ግዙፍ ኃይል ነው። ባይዘው 21 ሀገራትን የሚያካልል ነው። 4 ሚሊዮን ስኩዌር ማይል ቦታዎችን የሚሸፍን ነውና በጣም ግዙፍ ቦታን የሚቆጣጠር ነው። ስለዚህ አዲስ ጥቃት ያቀረበው ይሄ ኃይል ነው። ግን ያራምዳቸዋል ወይ ከዚህ በፊት አልታየም የሚል ጥያቄም በብዛት ይነሳና እዚህ ላይ ያለው ሀሳብ ምንድን ነው? ልክ ነው። ሰምተናል። አሁን ይሄ የአሜሪካ ማዕከላዊ ወይም ፔንታጎን በአጠቃላይ አዲስ የጦርነት እቅድ ለፕሬዚዳንት ትራምፕ አቅርበውላቸዋል ተብሏል። እንዴት ነው የሚያደርጉት? የትራምፕ ውሳኔ ነው። ትናንት ማታ እየሰማቸው ነበር። ኢራኖች እያቀረቡልን ያሉት ፕላን የሚሰራ አይደለም። ከኢራን እየሰማን ያለው ነገር አያስደስትም። ዛሬም ጠዋት እያሉ ያሉት ምናልባት ወደ ጦርነቱ መመለሳችን ሳይሻል አይቀርም እያሉ ነው። ቢጀምሩ ምን ይጠቀማሉ፣ በሰላም ቢፈታ ምን ይጠቀማሉ የሚለውን አናሊሲስ ሰርተን ብናየው ወደ መደምደሚያ ሊያመራን ይችላል። አሁን ይገርማል። በፊት እኔ እናንተ መጀመሪያ ጊዜ ተገናኝተን ስንወያይ ጦርነት የሚጎዳው አካል እንዳለ
የሚጠቅመውም አካል አለ እንዳለመታደል ብለን ነበር እና ይሄ የመካከለኛው ምስራቅ ጦርነት ባይገርም ቢኒ ብዙ የአሜሪካ ተቋማትን የመሳሪያ አምራች ተቋማትን የቴክኖሎጂ አምራች ተቋማትን የድሮን አምራች ተቋማትን ከታሰበው በላይ ትልልቅ ገቢ የሰጣቸው ነው። የእስራኤል የመሳሪያ አምራች ተቋማትን የቴክኖሎጂ አምራች ተቋማት hundreds of millions of dollars ገንዘብ እያገኙ ነው የሚባለው። እነዚህ አካላት ጦርነቱ እንዲቆም የሚፈልጉ አይመስልም። የነሱ ጫና በዶናልድ ትራምፕ ላይ ምን እንደሆነ የፕሬዚዳንቱ ውሳኔ ነው የሚሆነው። ጦርነቱን ቢቀጥሉበት ጦርነቱን ቢገፉ የሚያገኙት ጥቅም አለ፣ የሚያመጣባቸውም ደግሞ ጠንቅ አለ። አንደኛ እንግዲህ አሜሪካውያን ምርጫ ያካሂዳሉ የፊታችን የዛሬ 6-7 ወር በኋላ። የነዳጅ አምራቾች የመሳሪያ አምራቾች የቴክኖሎጂ አምራቾች ቢጠቀሙም ኖርማል የአሜሪካ ዜጋ ግን የኑሮ ጫና ጨምሮበታል። የፖለቲካ ዋጋ ሊያስከፍላቸው ይችላል ሪፐብሊካኖችን ወይም ዶናልድ ትራምፕን። ይህንን ካልኩሌት አድርገው በሰላም ይፈቱትና የኑሮ ጫናውን ይቀንሱት ይሆን? እንደዛ እንላለን እንጂ ጥቅምም ሊያገኙበት ይችላሉ። የሚያስከፍላቸውም ዋጋ አለ። የጦርነቱ መቀጠል ኢራንን የበለጠ ማዳከም ለረጅም ዓመታት አሜሪካ የምትከተለው ፖሊሲ አለ በመካከለኛው ምስራቅ። እስራኤልን ወታደራዊ የበላይነት ማስጠበቅ የረጅም ጊዜ የአሜሪካ ፖሊሲ ነው። አንዳንድ አረብ ሀገራት እንኳን ከአውሮፓና ከአሜሪካ የጦር መሳሪያ ሌተስት የጦር መሳሪያ ቢገዙ አሜሪካ ደግሞ ዋን ስቴፕ ከፍ የሚል ጦር መሳሪያ ታስታጥቃታለች። እንዲህ አይነት ስምምነት ስላላቸው የኢራን ጦርነት መቀጠል የእስራኤልን ወታደራዊ የበላይነት ሊያረጋግጥ ይችላል። እነዚህ የቴክኖሎጂ የመሳሪያ አምራች ካምፓኒዎችን የነዳጅ አምራች ካምፓኒዎችን ጥቅም ያስቀጥላል። የኖርማል ዜጋውን ህይወት ግን ጫና ውስጥ ይከታል። ፖለቲካዊ ጠንቅ ያመጣል። የተለያዩ ችግሮችን ሊፈጥርባቸው ይችላል። ሁለቱን አመዛዝ ነው የመጨረሻውን ውሳኔ የሚወስኑት እንግዲህ የአሜሪካ ሊደርሺፕ ይሆናል። ሰሞኑን የምናየው ይሆናል ማለት ነው። የአሜሪካ እንግዲህ ከዚህ በፊት የነበረው ምስል አለ። በዛ ላይ ደግሞ እንደምትመለከታቸው እነ ማሱድ ፔዜሽኪያን የኢራኑ ፕሬዚዳንት በተደጋጋሚ ከመጣችሁብን እኛ እንግዲህ እጃችን አጣጥፈን አንቀመጥም። ሙጅተባ ሀመኔም እንግዲህ አያቶላው ሶስተኛው እሳቸውም በምንም መለኪያ እናንተ ከመጣችሁ ምላሹ እናንተ ከምትሰነዝሩ ጥቃት እጥፍ ነው የሚል ነው። ኦፍኮርስ እንግዲህ ጥቃቱ የሚደርሰው እዛው ጎረቤቶቻቸው ላይ ገልፎቹ ላይ እንደሆነ ይታወቃልና የገልፍ ሀገራትም የራሳቸውን ፖለቲካዊ መንገድ የመቃኘት ነገሮችን እየተመለከትኩ ነው። በተለይም አረብ ኤምሬቶች በጣም እጅጉን ከተጎዱት እንደው ግንባር ቀደም ተብላ የምትወሰድ ናት። ኢላማም በጣም የተደረገችው እዛ ላይ ነው። እንደምታውቀው የአንድ 3 የሚሆኑ ደሴቶች ላይ በዚህ በሆርሙዝ አካባቢና በገልፉ በኦማን ገልፎች አካባቢ ድንበር ይሄ አላቸው። ወደ 3 የሚሆኑ ሰጣ ገባል። እሱም በሚመስል መልኩ በግልጽም ኢራን አንዳንድ ሀገራት የሆነ ግዛት ወስዳሉ ብሎ የሚያስበዋሉ እንዳይሞክሩት ሲሉ ነበርና እሱንም ግምት ውስጥ ሊገባ ይችላል። አረብ ኤምሬቶች ዜጎቿ ከኢራንም ከኢራቅም ከሊባኖስም እንዲወጡ ማስጠንቀቂያ ሰጥታለች። ወደዛም እንዳትሄዱ የሚል ነገር አለና አንተ አሁን ስታነሳ ነው ትዝ ያለኝ ይሄ ሴንትኮም ትራምፕን በዚህ ልክ ካዘጋጃቸው ወይም ደግሞ እንደዛ አይነት ብሪፊንግ ከሰጣቸው አረብ ኤምሬቶች ደግሞ ለየት ባለ መንገድ ከአሜሪካ ጋር ያላት ግንኙነት ይታወቃልና ሜቢ ይሄ ነገር እውኔ መሆን ነገር ቢኖረው ይሆን? ሰው አረብ ኤምሬቶች እንደዚህ አይነት ሀሳብ ለዜጎቿ ማሳሰቢያም ኦፍ ኮርስ የሰጠችው ሊረግብ ነው እየተባለ እንደው ተስፋ ባለበት ሰዓት አንደኛ ትራምፕ ብሪፍ ተደረጉ በሴንትኮም ተባለ። ሁለተኛ ደግሞ አረብ ኤምሬቶች በዚህ ጉዳይ ላይ በኢራን ውስጥ ያሉ ሊባኖስ ውስጥ ያሉና ኢራቅ ውስጥ ያሉ ዜጎቿ እንዲወጡ መጠየቋ ወደዛም እንዳይጓዙ ማድረጓ የሚያሳየው ነገር አለ ወይ? ከእስራኤል ፖለቲከኞችም ሪኮንሲደር የማድረግ ነገሮች አሉ ጥቃት የመሰንዘርና ይሄ እንዴት ይታያል? ልክ ነህ። አንዳንድ እንቅስቃሴዎችን በመካከለኛው ምስራቅ ስታያቸው ምናልባት ይሄ ጦርነት ይባባስ ሲሆን እንዴ የሚል ነገርም ያሳያል። ቅድም እንደጠቀስከ ነው በተለይ ዩናይትድ አረብ ኤሚሬትስ ከኢራን የተላኩ ድሮኖች ሚሳኤሎች በቁጥር በርከት ያለው ወደ እነሱ ነው የመጣውና ትናንት አንድ የዩናይትድ አረብ ኤሚሬት የፖሊሲ ኃላፊ የሆኑ አንድ ሴት ውይይት ሲሰጡ ሰምቼ ነበር ከሲኤንኤን ጋር እና ብዙ ጥቃት እየደረሰብን ያለው ወደኛ ስለሆነ ከአረቦቹ ይልቅ እንዲያውም የደረሱልን
በአብርሃም አኮርድ መሰረት እስራኤሎች ናቸው። እንግዲህ በደንብ ቼክ ማድረግ ይኖርብን ይሆናል እንጂ የእስራኤል የጸረ ሚሳኤል መከላከያ አይረን ዶም የሚባለው ሲስተም በዚህ አሁን በኢራኑ ጦርነት ዩናይትድ አረብ ኤሚሬትን በማገዝ ተሳትፈዋል። በአብርሃም አኮርድ ስር አብረው ናቸው እና እንደዚህ አይነት ድጋፍ አግኝተናል። አረቦቹ ሳይሆን የደረሱልን ሌሎች ሀገራት ነው የደረሱልን እያሉ ከዩናይትድ አረብ ኤሚሬት መግለጫ ሰምቻለሁ። አንድ ይሄን ስታይ ጦርነቱ ሊባባስ ይችላል እንዴት ላለ ትናንት ጀምሮ ኦፊሻሊ የዩናይትድ አረብ ኤሚሬት ከኦፔክ እና ከኦፔክ ፕላስ ወጥተዋል እና ይሄ ኮታው ኦፔክ የሚጥልብን ኮታ 3.9 ሚሊዮን ከኛ ፕሮዳክሽን አቅም በታች ነው። እስከ 5 ሚሊዮን በርሜል በቀን ፕሮዲዩስ ማድረግ ስለምንችል ከዚህ ኮታ ውጪ እንወጣለን ብለው ሀብት የማሰባሰብ በአብርሃም አኮርድ ከተለያዩ ሀገራት ጋር ራሳቸውን በደንብ ዲፌንድ ለማድረግ የቤት ስራቸውን በአግባቡ እየሰሩ ነው እና ይሄን ከዩናይትድ አረብ ኤሚሬትስ ስታይ ጦርነቱን ይባባ ሲሆን እንዴ ስጋት ስላላት ይሆን ዜጎቼ ወደዛ አትሄዱ የምትል ልትል ትችላለ። ወደ እስራኤልም ደግሞ እየገቡ ያሉ ከፍተኛ የጦር መሳሪያ በብዙ ቶን የሚቆጠሩ የጦር መሳሪያ የነዳጅ ዝግጅት በእስራኤልም እየተካሄደ ነው ያለውና የእስራኤል መከላከያ ሚኒስቴር ምንድነው የሚሉት የመጨረሻውን ጎሄድ ከአሜሪካ እንደሰማን ጥቃቱን ለመቀጠል እኛ ዝግጁ ነን ብለዋል። እነዚህን ቫሪያብልስ ስታያቸው ጦርነቱን ይቀጥል ይሆን እንዴ ብለህ ትሰጋለህ። ግን ደግሞ የዚህ ጦርነት መቀጠል አሜሪካ ውስጥም ፖለቲካዊ ጫና ሊፈጥር ይችላል። የተለያዩ መዘዞች ስላሉት እንግዲህ በየትኛው ይሄዳሉ የሚለውን እናያለን። ኢራንም እንደ ድሮ ዝም ብላ ቨልነራብል ሆና ቁጭ የምትል አይመስለኝም። እነሱም በዚህ የሲዝ ፋየር ጊዜ ውስጥ የራሳቸውን ዝግጅት እያረጉ እንደሚቆዩ መቼም ሳይታለም የተፈታ ነው እና እንደዚህ አይነት ትሬንድ ይታያል በመካከለኛው ምስራቅ። ወደ ኢስላማባድ ተመልሰው ወደ ድርድር ይመጣሉ የሚል ሀሳብም ነበረ። ግን አንዳንድ ጉዳዮችን ስትመለከት አንደኛ ትራምፕ ብዙም ደስተኛ እንዳልሆኑ በቀረበው እቅድ አማካኝነት ያስቀምጣሉ። ከኢራን በኩል ያሉ ነጥቦችም ደግሞ በአብዛኛው ጠንከር ያሉ ናቸው። ጦርነቱ ለዚህ ጦርነቱ ለምን ተጀመረ የሚያስብሉ ናቸው። የኒውክሌር ጉዳይ በተደጋጋሚ አሁን ኒውክሌርን የማስወጣትም ወይም ደግሞ ከኒውክሌር ውጭ የሆነ ድርድር የመፈለግ ብርቱ አቋም ይዛ እየመጣች ነው ኢራንና ከዚህ በፊት እንግዲህ ለምን ገቡ ለምን ሲወጣሉ ትራምፕ የሚል ጥያቄ እዛ አሜሪካ ውስጥ ይነሳባቸዋል በጋዜጠኞችም በኮንግረሳቸውምና ጭራሽ ሌላ አይነት መደራደሪያ ነጥብ ነው። ሆርሙዝ ተጨማሪ ነው። ምንም ዓለማዊታዊ የማታውቀው አዲስ አይነት የፖለቲካ ውዳይ ፈጠረ ነውና ሰው ትራምፕ ማስተካከት ከዚህ በፊት በድርድር ውስጥ የነበሩ እንደውም እሱ ይሻላል እስከሚባል ድረስ የተደረሰበት ነበረ። አሁን የኒውክሌርን የመግፋት አይነት ነገር በተለይ የኢራን ፖለቲከኞች ከዚህ በፊት ኒውክሌር የመታጠቅ ውጥኑም እንደሌላቸው ነበር የሚያስቀምጡትና አሁን ግን የኒውክሌርን ጉዳይ ችላ በማለት በሆርሙዝ ላይ ብቻ የተንጠለጠለ አዲስ አይነት የፖለቲካ መደራደሪያ ነጥብ ነው ያመጡትና ትንሽ ትራምፕ ይሄን ጦርነት ቀስቅሰው ከዛ ደግሞ ምን አትርፈው ሄዱ የሚልም ጥያቄ ሊነሳባቸው ይችላል። ኮንግረሱ የዋዛ አይደለም። ጦርነቱን ለምን ቀሰቀሱ? አላማ የላችሁም? በእስራኤል አማካኝነት ተጎትታችሁ ነው የገባችሁ? ብዙ አይነት ጥያቄና በጣም ከባድ ትችት አለባቸው። ፔታክሰት የፔንታጎኑ ሲጠየቁ እንግዲህ ወደ 25 ቢሊዮን የአሜሪካ ዶላር ነው ያጣ ነው ብለዋል። ይሄ ቀላል ገንዘብ ባይሆንም እንደ ትራምፕ ባለ ሰው ሀሳብ ቀላል ገንዘብ ባይሆንም ግን ደግሞ በኢራን በኩል ከዚህ 4 እና 5 እጥፍ ነው እንጂ ይሄ አይደለም የሚል መረጃም አለ። ሌሎች ተንታኞችም በዚህ ልክ ያስቀምጣሉ። ከአየር መከላከያና ከዚህ ከድሮን ከፕሌን አንጻር እንኳን እስከ 2.8 ከ2.3 አካባቢ እስከ 2.8 ቢሊዮን ዶላር የፕሌኖቹን የሰው አልባ አውሮፕላንና የዚህ አየር መከላከያ ስርዓት ወድሞባታል ተብሎ ነው እንግዲህ አንድ ዞ አሜሪካ ዋሽንግተን ቤዝ ያደረገ አንድ ተቋም ነው ይፋ ያደረገውና ቀላል አይደለም። ስለዚህ ትራምፕ ምን አስበው ያሰቡትን ሳያሳኩ ምን ይዘው ወጡ የሚል ጥያቄ ይነሳልና ይሄኛውስ እንዴት ሊታይ ይችላል? ትዛዙ ጦርነት ሲጀመር መጀመሪያ አካባቢ ፌብሩዋሪ 28 ጦርነቱን ሲጀምሩ አላማችን ሬጂም ቼንጅ ነው የሚል ነገርም ያቀርባሉ። ከዛ ደግሞ ኢራን የኒውክሌር ጦር መሳሪያ እንዳትታጠቅ ማድረግ ነው የሚልም አለ። የሚቀያየር የሚመስል ኦብጀክቲቭ የጦርነት ኦብጀክቲቭ ነው እያቀረቡ ያሉት። በኋላ ላይ ግን እንደታየው አንተም እንዳልከው የጅምላ ጭራሽ መሳሪያ ኢራን እንዳትታጠቅ የተጀመረው ጦርነት ዓለምን
የሰፕላይ ቼን ዲስራፕሽን ውስጥ ከቶታል እና እሱን ወደ መፍታት ነው እየተሄደ ያለው። በሁለቱ በኢራን በእስራኤልና በአሜሪካ ብቻ ሳይሆን ዓለም ላይ የተረፈ ችግር ፈጥሯል። እንግዲህ ይሄ ነገር የሚመስለኝ የሆርሙዝ ችግር አይ ቲንክ እንዲህ በድርድር በምን ካልፈቱት በቀር ይሄ በጦርነት የሚያልቅ አልመሰለኝም። ምክንያቱም ቅድም እንዳልነው ነው ኢራኖችም ከቅድሞ የተሻለ እየተዘጋጁበት ከቆዩ ችግሩ እየተባባሰባቸው ነው የሚሄደው። ለመካከለኛው ምስራቅ ጦርነቱ እየባሰ ነው የሚሄደው እና በሰላም ቢፈቱት የሚያዋጣ ይመስለኛል። እኔ እንደዛ ይመስለኝ። ያ ምንም ጥያቄ የለውም። አማራጩ እሱ ነው ሊሆን የሚችለው። ከዛ ውጭ ያሉ ነገሮች እንዳልከው መልኩን የቀየረ ነገር ነው የሚታየው። አንድ ቦታ ላይ ረገብ የሚል ስሜት ስትሰማ፣ በሌላ በኩል ደግሞ ጊዜ መጠበቅ በሚመስሉ ነገሮች አሉና ይሄ መሸነፍና ያለ መሸናነፍ በሁለቱም በኩል አሸንፈናል ነው የሚሉት። ግን አሜሪካ ማሸነፍ ያለው የምትልበትን ቆጥረሽ አስቀምጭ ብትባል የራሷን እንደዚህ ልትል ትችላለች እንጂ በእርግጥ ማሸነፋለች ወይ ጥያቄ ውስጥ የሚገባ ነው። ኢራንም አሸነፍ ያለው ትላለች። የትኛውን ያሸነፊው ቆጥረሽ አስቀምጭ ብትባል የራሷን እንደው ነገሮች ልታቀርብ ትችላለች እንጂ ሁለቱም አሸናፊ ነን ይላሉ። ግን ሁለቱም አሸናፊ እንዳልሆኑም ደግሞ ታሳቢ ማድረግ ይኖርባቸዋል። ኦፍ ኮርስ አንደኛው አላማው ምንድነው ሌላኛው አላማው ምንድነው የሚለውን በደንብ ስለሚታወቅ ምናልባት በእንደዚህ አይነት ነገሮች ላይ የዓለም አቀፍ ተቋማት ሚና ነው ጦርነቱን እንግዲህ መዳኘት ወይም ደግሞ ማስቆም ያለባቸው ትልልቅ ተቋማት ናቸው። ዓለም ላይ ያሉ ትልቅ ኃላፊነት የተሰጣቸው በተለይም ከሁለተኛው ዓለም ጦርነት በኋላ የተመሰረቱት እንደ መንግስታቱ ድርጅት ራሱ የኤንኤስሲ የጸጥታው ምክር ቤት ጭምር ሪጂናል አሉ አሊያንስ ሪጂናል የሆኑ ብሎኮች አሉ። እነሱ ሀሳብ እንትን ነበራቸው። ግን አሁን ብሎኮች የመናደም ነገር አላቸው። የመንግስታቱ ድርጅትም ሌላ ጥያቄ ውስጥ እየገባ ነው ያለውና ጥርስ አልባ ሆኗል ይሉታል። ቢካዝ እንግዲህ መቀመጫውንም ስትመለከት ድጋፉንም ስትመለከት ትራምፕ ከነገ ዛሬ ይወጣሉ እያሉ ይዝቱባቸዋል። አት ሴም ታይም ደግሞ በዚህ ጉዳይ ላይ መፍትሄ መስጠት አለመቻሉ ሜቢ እንግዲህ ዓለም ላይ አዲስ ምዕራፍ አስተዳደር ስርዓት እያመጣ ይሆን ወይ እንደዚሁም ደግሞ አንድ በሩን እየከፈተ ይሆን ወይ የሚል ጥያቄ ይነሳል። ዓለም አዲስ ስርዓት እንድትፈልግ ያስገድዳት ሲሆን ወይ የሚሉ ጥያቄዎች አሉ እና ይሄኛው እንዴት ነው እንደው ሊታይ የሚችለው? ልክ ነው። እነዚህ የዓለም አቀፍ ተቋማት አሁን በስራ ላይ ያሉት የዓለም አቀፍ ተቋማት ከሁለተኛ የዓለም ጦርነት በኋላ በዋናነት አሸናፊዎቹ የመሰረቱት በዋናነት ደግሞ የአሜሪካን ጥቅም የሚያስከብሩ ናቸው። እንግዲህ አሜሪካውያን የነሱን ጥቅም የሚያስከብሩ ዓለም አቀፍ ተቋማትን በደንብ ይደግፋሉ፣ በደንብ አብረው ይሰራሉ። ራሳቸው ያቋቋሙት ዓለም አቀፍ ተቋማት የነሱን ጥቅም የማያስከብሩ ከሆነ ያለምንም ሀፍረት ያለምንም ይሉኝታ ፊታቸውን ያዞሩበታል። እና ይሄን ሲታይ በዓለም አቀፍ ደረጃ ያለው ህብረተሰብ እነዚህ ተቋማት ላይ ያለው እምነት ከጊዜ ወደ ጊዜ እየተሸረሸረ መጥቷል። አሁን የዛሬ 23 ዓመት ራሱ የኢራቅን ጦርነት ብታየው ዩናይትድ ኔሽንስ ድጋፍ አልነበረም፣ ግን ማስቆም አልቻለም። የኢራቅን ወረራ ማስቆም አልቻለም እና ተሄዷል። ስታያቸው ተቋማቶቹ የአሸናፊዎቹ መጠቀሚያ እንጂ ልክ ቻርተሮቻቸው ላይ እንደተጻፈው ለዓለም ሰላም፣ ለዓለም ደህንነት፣ ለሰው ልጆች ሰላም ተብሎ የተጻፈውን ነገር በተግባር ብዙ ጊዜ አታየውም። አሁን እንዴት አድርገን እንደምናነሳው አላቅም እንጂ አንድ የሩዋንዳ ችግር ላይ የሩዋንዳ ብጥብጥ ላይ ስሙንም ለማንሳት ስለሚከብድ ነው። የዩናይትድ ኔሽንስ የሰላም አስከባሪ ኃይሎች ነበሩ እዛች ሀገር እና ሄልፓስ እርዱን ብለው ሰዎቹ ሲጠጓቸው እንደዚህ የሚሽኑን ኃላፊነት ብቻ በመጥቀስ ፊታቸውን አዙረዋል። እኛ ሰላም ለማስከበር ለማስጠበቅ መጣን እንጂ ሰላምን ለመስራት አሁን እንደ አዲስ ስለእናንተ ሰላም ለመስራት አልመጣንም ብለው የሆነው ሆኗል። የኢራቅ ጦርነትም ላይ ምንም አላደረገም። አሁንም የኢራን ጦርነት ላይ ምንም አላደረገም። ዶናልድ ትራምፕ በተደጋጋሚ ከብዙ የዓለም አቀፍ ተቋማት በይፋ ራሳቸውን እያገለሉ መጥተዋል። ካልተሳሳትኩ ወደ 80 መስሪያ ቤቶች ሳይሆን አይቀሩም ዓለም አቀፍ ተቋማት አሜሪካ እየወጣች መጥታለች እና
እነዚህ አሁን ያሉት ዓለም አቀፍ ተቋማት የሁሉንም የሰው ልጆች ጥቅም እያስከበሩ አይደለም። እንደዚህ አይነት ፐርሰፕሽን ተፈጥሯል። ለደብል ስታንዳርድ የሚመስል ነገር ታያለ። ለጠንካሮቹ የሚጠቅም ጉዳይ ላይ አብሮ መስራት፣ ጠንካሮቹ ባልተስማሙበት ግን ሀቅም ቢኖር ዞር ይሉብሃል። ለምሳሌ አንድ የዩናይትድ ኔሽን ኦርጋናይዜሽን አለ ኢንተርናሽናል ክሪሚናል ኮርት የሚባል። አሁን እነሱ በዓለም ላይ ወንጀሎች ትልቅ ወንጀሎች እንዳይፈጸሙ ፍትህ እናሰፍናለን ብሎ የተቋቋሙ ነበሩ። ግን ስታየው እየመረጡ ይመስላል የሚጠይቁት የሚከሱት እየመረጡ ይመስላል። ከምዕራብ አውሮፓ አካባቢ ያሉ አመራሮች ሚስቴክ ሲሰሩ ብዙም ሲጠየቁ አታይም። ከሶስተኛው ዓለም ሀገራት ላይ ግን አንዳንዴ ከሀገርም ይዘው እስከ መሄድ ድረስ ይደርሳሉ። ይህንን ስታየው በዓለም ላይ ያላቸው የሰው ሰዎች በእነሱ ላይ ያላቸው እምነት ከጊዜ ወደ ጊዜ እየተሸረሸረ መጥቷል። በዚህ ምክንያትም አንዳንድ ሀገራት ለውጥ እያደረጉ ነው። እንደምታየው እነ ቻይና፣ እነ ብራዚል፣ እነ ህንድ ያሉበት፣ እነ ሩሲያ ያሉበት ብሪክስን ስታብሊሽ አድርገዋል። የካይኤምኤፍ እና ከወርልድ ባንክ እንደ አማራጭ የፋይናንስ ምንጭ የሚሆኑ ደግሞ የብሪክስ ኤግዚም ባንክ እንደዚህ ማቋቋም ነገር ታያለ። እና መደምደም የምንችለው አሁን ያሉ ዓለም አቀፍ ተቋማት ለመላ የሰው ልጆች በእኩልነት እየሰሩ አይደለም እና በዚህ ምክንያት እንዲሻሻሉ ፍላጎት አለ። በተለይ ግሎባል ሳውዝ በሚባሉ ሀገራት ዓለም አቀፍ ተቋማቱ ሞር ኢንክሉሲቭ እንዲሆኑ የሁሉንም ጥቅም እንዲያስከብሩ ፍላጎት አለ። ላይክ አምስቱ የቪቶ ፓወር ብቻ ያላቸው ሀገራት ከሚሆኑ ከአፍሪካም ወይ አንድ ወይ ሁለት ቪቶ ፓወር ያላቸው አገራት ሴኩሪቲ ካውንስል ውስጥ ቢመደቡ ትንሽ የሶስተኛውን የአፍሪካውያንን ፍላጎት ሊያሳካ ይችላል። ከሁሉም የዓለም ሪጅንስ እንደዚህ በማካተት ብናሻሽለው የሚል ፍላጎት አለ እንጂ ቻርተሮቻቸው ላይ እንደተቀመጠው ዓለም አቀፍ ተቋማቱ መላውን የሰው ልጆች በእኩልነት እያገለገሉ አይደለም። ልክ ነው። የፊሊፒንሱን ፕሬዚዳንት ሮድሪጌ ዱተርቴን እንግዲህ ገብተው ነው ማለት ያው መንግስት እዛ ሀገር መንግስት ይተባበራል ፕላስ ደግሞ በድፍረት እንደዚህ አይነት ኤዥያ አካባቢ ነው የሚደረገው እንጂ ያን ያህል ዓለም አቀፍ ተቋማት እንግዲህ ፕሬዚዳንት ቭላድሚር ፑቲንም በዚህ ክስ ውስጥ ነበሩ። ጠቅላይ ሚኒስትር ቤንያሚን ኔታንያሁም በዚህ ክስ ውስጥ ነበሩ። ማንም ላይ ምንም ያደረጉት ነገር የላቸውም እና ዓለም አቀፍ ተቋማት ኦፍ ኮርስ ይሄኛው እንኳን እንደምታውቀው ቻይና የለችበትም፣ ሩሲያ የለችበትም፣ አሜሪካ የለችበትም፣ ግዙፎች የሉበትም እንደማይሆን ያስታውቃል። ግን እንዳልከው እንደ የሁሉም ጥምረት አባል የሆነው የመንግስታቱ ድርጅት ግን በብዙ ነገሮችን ማስቀረት አለመቻሉ ፕሬዚዳንት ዶናልድ ትራምፕ ዓለም ላይ 9 ጦርነቶችን አስቆሚያለሁ ይላል። አንዳንዶቹ ያልተፈጠሩ ናቸው፣ አንዳንዶቹ እንደው በግርግር ያሉ ናቸው። ኦፍ ኮርስ ያስቆሟቸውም አሉ። ኤዥያ አካባቢ ያሉትን ስንመለከት እንደዚህ በሚሉበት ሰዓት የመንግስታቱ ድርጅት አብሮ ነው የሚያጨበጭቡት ወይም ደግሞ የሆነ ሀሳብ ሲነሳ እዛ ላይ እንኳን የመስራት ነገር የለም። የአንድን ሀገር ጥቅም የአንድን ጉልበተኛ ሀገር ቻይናም ልትሆን ትችላለች፣ ሩሲያም ልትሆን ትችላለች፣ አሜሪካም ልትሆን ትችላለች በተወሰነ መጠን ወደፊት የመግፋት አቅሙ ካላት ከእሷ ጋር የመስተለፍ እስከሚመስል ድረስ ከአንድ ሀገር ጋር የተቆራኘ አካሄድ ውስጥ ገብተዋል በሚል በእርግጥ የመገፋፋት ነገሮችም አሉ። አለ የለም ዝም ብሎ በቃ የሆነ ተቋም እየሆነ መጥቷል። ዶርማንት የሆነ አንዳንድ አሉ አይደለ በተለያየ ሀገራት እኛም ሀገር ይህ ምንድነው የሚሰራው ይህ መስሪያ ቤት የምንላቸው ብዙ አሉ። እንደዛ አይነት ደሞዝ የሚከፍል ሰዎች ጠዋት ቢሮ ገብተው የሆነ ሰዓት ላይ የሚወጡበት አይነት ስሜት እንዲኖረው ተደርጓልና ለዓለም መፍትሄ አለማምጣቱ እንዳልከው በሩን አንኳኩቷል። ለሆነ ስርዓት በቃ በሩን አንኳኩቷል። ያ ማለት አዲስ ስርዓት ያስፈልገው ይሄኛው መስራት ስላልቻለ ነው የሚል ነገር አለና ይሄ ግሎባል ሳውዝ የሚባሉት ግሎባል ኖርዝ የሚባለው ግሎባል ኖርዙ ያው ትንሽ ቱጃር ነው፣ ዴሞክራቲካሊም ከፍ ያለ ነው ተብሎ ይወሰዳል። ሁለቱን መርጅ ያረገ ሲስተም ይፈጥራል ተብሎ የሚታሰበው የመንግስታቱ ድርጅት ነበረ። ግን ያን ማድረግ ስላልቻለ እንደዚህ አይነት ችግሮች አሉ። ምናልባት እንግዲህ የሆርሙዝ ዕጣ ፈንታና ሀያላኑን ቅድም ያነሳናቸውም ልንሆን እንችላለን በቀጠናው ላይ ምን ሊሆን ይችላል ሚናቸው የሚለውም ጥያቄ ይነሳበታል። አንዱ በሌላው ላይ እንደው እንደ ድሮ እንደቀደመው በቃ አንተ እንደዚህ ስለሆንክ
ደረጃህና ቦታ ይሄ ነው እኔ እንደዚህ ነኝ የሚባልበት ደረጃ እንትና ጊዜ እያከተመ ይመስላል። ይሄኛው ከመጀመሪያው ጥያቄያችንም ጋር አብሮ ስለሚታይ ነው ከአዲስ የዓለም ስርዓት ግንባታና ነገሮች ያኮበኮቡ እንደሆነ ስለሚያሳይ ነውና እስቲ መጀመሪያ የሆርሙዝ ዕጣ ፈንታ ኦፍ ኮርስ ቱ early እንደዚህ አይነት ነገሮችን እንትን ለማለት ግን እንደው ካለው እዚህም እዛም አስተያየት አንጻር እስኪ እሱ ምን ሊሆን ይችላል የሚለውን this perspective ብትነግረን። የሆርሙዝ ዕጣ ፈንታ እንግዲህ ብዙ ሴናሪዎች አሉ። አንደኛው እንግዲህ ኢራን ዛ ሆርሙዝ ሰርጥ ውስጥ ያስቀመጠቻቸው ፈንጂዎች ስላሉ ድሮን ስላላት ያን አካባቢ የተቆጣጠረች የሚያልፉ ኮሜርሻል መርከቦችን እያስከፈለች ለደረሰብኝ ውድመት ካሳ ነው በሚል ያን እያስከፈለች የመቀጠል አንድ ፖሲቢሊቲ አለ። ሁለተኛ ደግሞ ይሄ ጦርነት ቆሞ ኢራን ላይ የተጣሉት ሳንክሽንስ ተነስተው ብዙ ገንዘብ ኢራን ካገኘች ወደ ራሷን እንደገና ወደ መልሶ ግንባታ በመሄድ ኖርማል የሆነ የባህር መስመር የመከፈት ሁለተኛ እድል አለ። ሶስተኛ ከዚህ በፊትም አንስተነው ነበር አሁን የተከሰተው ችግር ብዙ የገልፍ ካንትሪ ሀገራትን አስተምሯል። 20% ነዳጆቻችንን በዛ ማሳለፍ አይጠበቅብንም፣ ኦፕሽን ቢ ኦፕሽን ሲ ያስፈልጋል የሚል ነገር ወደዛ ይከትና የሆርሙዝን ኢምፖርታንስ ወደ ዝቅተኛ ደረጃ ሊያወርደው ይችላል። ኩዌት እና ኢራቅ ባህሩን ብቻ ሳይሆን በመሬት በፓይፕላይን ወደዛ ወደ መውሰድም ሊል ይችላል እና ዕጣ ፈንታው እየቀነሰ የመምጣትም እድል አለው። ብዙ ትልልቅ ሀገራትን አቋርጠው ነዳጆቻቸውን ያስተላልፋሉ። ራሻን ብታይ ከራሻ ተነስቶ ማዕከላዊ አውሮፓ ወደ ሌላም አውሮፓ የሚደርስ ፓይፕላይን መስመሮች አሏት። በዩክሬንም በፖላንድም የሚያልፉ አለ። በባህር ውስጥም መስርተው ነበር ኖርድ ስትሪም 1 የሚባለው። አሁን ዕጣ ፈንታው እንዴት እንደሆነ እርግጠኛ አይደለም። ፈንድቶ ነበር የሆነ ችግር አጋጥሞትና እነዚህ ሀገራት ባህሩን መጠቀማችን አደጋ ውስጥ ከከተተን ወደ ሌሎች አማራጭ እንሂድ የሚል ውሳኔ ከወሰኑ የሆርሙዝ ኢምፖርታንስ ዝቅተኛ ወደ መሆን ይሄዳል። እንዲህ አይነት ሴናሪዎች ይጠብቁታል ሆርሙዝ። ልክ ነው። በጣም እኔ እንደው ከሚያስማሙ ጉዳዮች በጣም መካከል የሆርሙዝ ሰርጥ ጉዳይ አንደኛ እነዚህ ጎረቤት ሀገራት ወይም ደግሞ ገልፎቹ እዚህ አካባቢ የሚንቀሳቀሱት እነሱም በራሳቸው መንገድ ሌላ አማራጭ ኦፕሽን አንተ ባነሳው አይነት ፓይፕላይን መክፈት ይሄኛው ቦታ ከመጠቀም ይልቅ ሌላ አማራጭን የመውሰድ አዝማሚያ እንደሚኖራቸው ግልጽ ነው። ያም ባይሆን ደግሞ ራሷ ኢራንም ሆርሙዝ ከዚህ በኋላ እንደው በዚህ ልክ ኢምፖርታንት ሆኖ ይቀጥላል የሚል እምነት ላይኖራት ይችላል። እንግዲህ አውሮፓውያኑም ሌሎች የምዕራባውያን አገራትም እዚህ ቦታ ላይ ያለውን የኢኮኖሚ ወይም ደግሞ የኢነርጂ ላይ የተንጠለጠለውን ጉዳይ ሪሮት የማድረግ አቅጣጫ የማስቀየር ነገሮች ይኖራሉና በዚህኛው ሴናሪዮ ምንም ጥያቄ የሌለው እኔም የምስማማበት ነው። ሆርሙዝ ሲግኒፊካንሱ እንዲቀንስ ይደረጋል። የሚደረግበት ምክንያት ጂኦፖለቲካ ላይ ሳያስፈልግ ቀርቶ ሳይሆን እጅግ ከባድ ወደፊትም ለዘመናት ከዚህ በኋላ እንደዚህ አይነት ችግሮች ሊፈጠሩበት እንደሚችሉ ዓለምም እርግጠኛ ስለማትሆን አዳዲስ ነገሮች ሊከፈቱ ይችላሉ። የዛሬ 5-10 ዓመት በጣም የተለየ ነገር ልንመለከት እንችላለን። ብዙ ሁኔታዎች ከዛ አንጻር የሚታዩ ስለሆኑ እና ፕሬዚዳንት ቭላዲሚር ፑቲንም እንዳልከው እነዚህ ኖርድ ስትሪም 1-2 ምናምን የተባሉትን በጣም እስከ ጀርመን የሚዘልቁ ወሳኝ ፓይፕላይኖችን የዘረጉበትን ነገር ስትመለከት አገራትን በዚህ ልክ የመንቀሳቀስ እድል እንዳላቸው ወደ ቀይ ባህር ያመጡታል። ከቀይ ባህር ደግሞ በህንድ ውቅያኖስን በሌላም አካባቢ በየትኛውም አካባቢ ስዊዝ ካናል አለ። ሁሌም የምዕራቡ ዓለም ጥሩ ተባባሪ የሆነች ሀገር ግብጽ ናት እንደምታውቀው። እሷም አለች። እነሱን ተጠቅመው ይሄኛውን አካባቢ ሲግኒፊካንሱን የመቀነስ ነገር ይሄ ግልጽ ነው። ምንም ዓለም ምክንያቱም ከአንድ ችግሯ ሌላ ችግር መፍጠር ሳይሆን የምትፈልገው ለውጥ ያስፈልጋታል፣ ትማርበታለች ተብሎም ስለሚወሰድ ነው እና እንደ ቀደመው አይነት ነገር እንዳይኖር ይችላል። አንዱ የበላይ አንዱ የበታች እንደው ይሄኛው አገላለጽ ልክ ባይሆንም እንኳን አሜሪካ ከዚህ በኋላ በመካከለኛው ምስራቅ እነ ሳውዲ አረቢያን አየር ክልላቸው አይነካም ወፍ ዝር አይልበትም የምትላቸው
ሪያድ ሳይቀር ስትጋይ ነበረኩ ስትጋይ ስለ ያው ከባድ ጥቃት ደርሶባታል ምናምን ሳይሆን ግን ዞሮ ይገባል ሚሳኤል ገብቷል ኢላማ ሰውም ህይወት ተቀጥፏል ውድመቶች አሉ እነሱን ስትመለከት ትንሽ አሜሪካም የነበራት እንደው የፖለቲካ ምስል መካከለኛው ምስራቅ ላይ ለወጥባት አይመስልም እና ከዚህ በፊት የነበሩ ሴናሪዮች ተቀይረው ሌላ አይነት መንገድ ልክ የሩሲያ አቅም ሶሪያ ውስጥ እንደተሽመደመደው ሁሉ የአሜሪካ አቅም በመካከለኛው ምስራቅ ሙሉ በሙሉ ዜሮ ይሆናል ማለት ከባድ ቢሆንም ግን ነገሮች ሊቀየሩ የሚችሉበት እድል ያለ ይመስለኛልና ይሄ እንዴት ሊታይ ይችላል? አዎ አለ ለውጥ አለ። ይሄ ጦርነትን በደንብ የሚያሳየን ለውጥ አለ። አሜሪካ ብቻ በመካከለኛው ምስራቅ ብቸኛ ሀያል ሀገር ሆና የምትቀጥል አይመስለኝም። ቻይኒዞች አማራጭ ኃይል ሆነው መጥተዋል። ሩሲያኖችም አማራጭ ኃይል ሆነው መጥተዋል እና ደግሞ እነዚህ ሀገራት ትልቅ ጥቅም አላቸው። ኢኮኖሚያዊ ጥቅም አላቸው፣ ወታደራዊ ጥቅም አላቸው፣ የደህንነት ጥቅም አላቸው። እንደዋዛ ይሄን አካባቢ ለአሜሪካ ብቻ ችላ ብለው የሚቀጥሉበት ጊዜ የሚቀጥል አይመስለኝም እና ሁሉም የየራሱን ስፊር ኦፍ ኢንፍሉዌንስ የየራሱን ኢንተረስት ሰርቭ የሚያደርግበት አውድን የሚፈጠረው ከእንግዲህ እንጂ አሜሪካ ብቻዋን እንዳሻት የምታደርገው አልመሰለኝም። የሚቀየር ሰርከምስታንስ ይኖራል በእርግጥ ብዙ ባይዞይ ይሄ ጦርነት እስከ አፍሪካ ቀንድ ፖለቲካ ድረስ የሚቀይር ነገር አለው። በተደጋጋሚ እንደሚባለው እዚህ ቀጣና አካባቢ እንደው ከቀይ ባህር የጀምረህ ያለውን ነገር ወደ ህንድ ውቅያኖስም በኤደን ባህረ ሰላጤ እስከ በበል መንደብ ብለህ ዳይን እዚሁ እንትን ሆርሙዝ ስትገባ ከዛ በሰሜናዊ ቀይ ባህር ያለውን ስዊዝ ካናልን ስትመለከት ሶስቱን እንኳን ስትወስዳቸው በጣም ዓለም ላይ ክሪቲካል የሚባሉ የመተላለፊያዎች ናቸው የውሃ አካላት መተላለፊያዎች ናቸውና እነዚህ ላይ አንደኛው ላይ የተፈጠረው ክስተት አይደለም ሆርሙዝ ሰርጥ ላይ በበል መንደብም ላይ ያለው የሴኩሪቲ ችግር ሴኩሪቲ በጣም ከባድ ሊሆን እንደሚችል ይታሰባልና ሁቲዎች እንደፈለጉ ልክ የሆነ ነገር መክፈትና መቆለፍ አይነት ሊያረጉት ይችላሉ። አንዳንዴ በጣም የሚገርም ትእዛዙ ቀላል አድርገው ሰዎች ሊወስዱት ይችላሉ። አሁን አሜሪካ አካባቢውን ሴኩሪ አድርጋለች ከዚህ በኋላ መርከቦች እንደፈለጉ እዚህም እዛም ሊንቀሳቀሱ ይችላሉ ሊባል ይችላል ግን በጣም አስቸጋሪ ነው። በጣም እነዚህ ፓይሬት የሚባሉትም ሶማሊያ አካባቢ በዚህ የሚያደርጉትን እንቅስቃሴ አንድ ሁለት መርከቦችን ተቆጣጥረዋል እና እዚህ አካባቢ ያሉ ኃይላት ደግሞ ሶማሊያም ውስጥ ያለው የፖለቲካ ሁኔታ መንግስት ነው አቅም ያለው ወይስ ደግሞ ከመንግስት ይልቅ ደግሞ እነዚህ ፓይሬት የሚባሉትም የተለየ ትጥቅ ታጥቀው የተለየ አቅም እየፈጠሩ ከሁቲዎች ጋር የሚገናኙ የሆኑ መጥተዋል። ፕላስ ደግሞ ሁቲዎች ከነማን ጋር ከኢራን ጋር ግንኙነት እንዳላቸው ይታወቃልና እነዚህ ነገሮች የዓለምን የባህር ላይ ሴኩሪቲ ከዚህ አንጻር በጣም እጅግ ውስብስብ አድርገውታል። በዛ ላይ ደግሞ እንግዲህ የፋይበር ኬብሎች ጉዳይም አብሮ ይነሳልና ብቻውን የሚሞት የለም ኦፍ ኮርስ ያ ማለት አንድ ነገር ስትነካው ዓለምም እንደ ኮኔክትድ ስለሆነች ከዛ አንጻር ችግሮች ይፈጠራሉ ተብሎ ይታሰባልና ኦብቪየስሊ እየሆነ ያለው ያ ነው። ስለዚህ መፍትሄ የሚመጣበት መንገድ ነው አስቸጋሪ ሆነው ትራምፕ በተወሰነ መጠን አሸናፊ ሆኜ እወጣለሁ ነበር ያሉት ያ የተሳካላቸው እስካልመሰላቸው ድረስ ደግሞ ዴስፐሬት የሆኑ አክሽኖችን ሊወስዱ ይችላሉ የሚል ስጋትም አለ። አንዳንድ ሰዎች ደግሞ ቴክኒካሊ ፌስ 2 ፌስ 3 ምናምን እንደዚህ አይነት ነገር አሁን አያቶላ አሊ ሀመኒን ማጥፋት ነበረ ፍላጎቴ አጥፍቻለሁ አገሪቷን መሰረተ ልማት ማጥፋት ነበረ የተወሰነው እንደዚህ ያርግ ያለው ፌዝ 1 እናጠናቀቁ ስለዚህ ፌስ 2 ደግሞ ትንሽ ጊዜ ልውሰድ ሊሉ ይችላሉ የሚልም ሀሳብ አለና ይሄ በጣም ትርምስምስ ያለው የሚያጣራ ፖለቲካ ጠፍቷል። ስለዚህ የባህር ላይ ፖለቲካው የባህር ላይ ጦርነቱ አሁንም የመቀጠሉ ነገሮች ሊኖሩ ይችላሉና ድርድሮችን የጊዜ መግዣ አድርገው የሚወስዱባቸውም አሉ። ከዛ አንዳንዱ ደግሞ አንድ ኃይል ሲሸነፍ ወደ ድርድር ይገባል የሚሉ አሉ። ግን ሰላም መርጦ ብለን ብንወስደው እኛ ሰላም የሚፈልግ ፕሮግራም እስከሆነ ድረስ ይሄኛው እንዴት ይታያል? አንዳንዱ የድርድር መግዣ ይላል የጊዜ መግዣ፣ አንዳንዱ ደግሞ ተሸንፎ ሽንፈትን የማለባበሻ ይሉታል እና እንዴት ይታያል? ድርድር ለብሔራዊ ጥቅም ችግር ሲያጋጥምህ ወይም የሆነ ፍላጎትን ለማሳካት ስትፈልግ የምትገባበት ፕሮሰስ ነው። እንግዲህ አሁን እየተዋጉ ያሉ አገራት በጦርነት በመዋጋት ከሚያስከብሩት ብሔራዊ ጥቅም ይልቅ በሰላማዊ አትሞስፌር የተሻለ ብሔራዊ ጥቅማቸውን ያስከብራሉ። ጦርነት በራሱ የብሔራዊ ጥቅም ማስከበሪያ አንድ መሳሪያ እኮ ነው።
ሰላሙን ሞክረ ካልተሳካለ መገልበጥ ያለባቸውን በቃ መቆፈር ያለብን ነገር ቆፈረ ካልተሳካለ የምትገባበት እንጂ ሰርግና ምላሽ አይደለም ጦርነት። እና ይሄ ድርድርን ችግራቸውን የሚፈቱበት እድል ካገኙ ብሔራዊ ጥቅማቸውም እኮ ይከበራል። በመደራደር ሰው አይጎዳም። እየተገዳደሉ ብሔራዊ ጥቅም ከማስከበር በሰላም እንደ ሰለጠነ እንደ ምክንያታዊ ፍጥረት በሰላም ችግራቸውን ቢፈቱ ብሔራዊ ጥቅምም ይሳካል። ግን ተደራዳሪ ሁሉ ሀቀኛ ነው ወይ ብትል አይደለም። አንዳንዱ ድርድርን ሳይፈልግ ለጊዜ መግዣ ሊጠቀሙ ይችላል። ምናልባት ራሱን ሪኦርጋናይዝ ሪግሩፕ ለማድረግ ሊጠቀምበት ይችላል። እና እነዚህ ሀገራት አሁን ይሄ ሲስፋየር አካሂደው ኢራኖቹና አሜሪካኖቹ እንግዲህ ተኩስ አቁመዋል ለጊዜው። ኢራን እየተመታች አይደለም። በዚህ መሀል እያደረጉት ያሉት ጥረት ከኢራኖች ጋር በተደጋጋሚ ፕሮፖዛልስ ይቀርባሉ። ዝርዝሩን በደንብ አናውቀውም እንጂ አሜሪካኖቹ አረካንም እያሉ ነው ያሉት። እና ለጊዜ መግዣ እየተጠቀሙበት ይሁን እነዚህ አካላት ፖሲብል በቃ እየተደበደብ ስትሄድ እንደው ፋታ ለማግኘት የሚጠቀሙበትም አካላት አሉ። እኔ ግን የሚታየኝ የኢራንም የእስራኤልም የአሜሪካን ብሔራዊ ጥቅም በድርድር ማስከበር ይቻላል። ዋና ፍላጎታቸው ኢራን የጦር መሳሪያ እንዳትታጠቅ ማረግ ከሆነ ይሄን ምናልባት በቻይና ዋስትና ሰጪነት በራሻ ዋስትና ሰጪነት ያለ ጦርነት ችግራቸውን ሊፈቱ ይችላሉ። ግን ከምዕራባውያን ደግሞ የሚጠበቅ የባህሪ ለውጥም ያስፈልጋል። ኢራኖችም ሀገር ናቸው። ኢራኖችም ስልጣኔ ናቸው። የራሳቸው ፍላጎት ጥቅም አላቸው። እና ሁል ጊዜ ዲክቴት እየተደረጉ ዲክቴት እያደረጉ መኖርም መቆም አለበት። ልክ እነሱ ኦል ኦቨር ዘ ወርልድ ፍላጎት የብሔራዊ ጥቅማቸውን ለማሳካት ጥረት እንደሚያደርጉ ኢራንም እንደዚህ አይነት ኢንታይትልመንት አላቸው። ይሄንንም መፍቀድ እንደዚህ በመስማማት ችግሩን የመፍታት እድል አላቸው እንጂ ኔጎሽዬሽን በበጎነት በሀቀኝነት የሚደራደሩ አካላት አሉ። ኔጎሽዬሽንን ደግሞ ለጊዜ መግዣ ለመልሶ ራስን ማጠናከሪያ የሚጠቀሙበት አካላት አሉ። አሁን እየተደራደሩ ያሉ አካላት እስራኤል፣ ዩናይትድ ስቴትስ፣ ኢራንን ስታያቸው በይፋ አሁን አሜሪካን ወደ ማዕከላዊ ሴንትራል ኮም ከሱፐርሶኒክ ሚሳይልስ ወደ ሃይፐርሶኒክ ሚሳይልስ ወደዛ ወደ ማስጠጋት ሄደዋል። እስራኤል ውስጥ ትልልቅ የነዳጅ የጦር መሳሪያ ማስጠጋት ሄደዋል። ይሄ የተኩስ አቁም በሀቀኝነት ችግሩን ለመፍታት ነው ወይስ ፋታ ለመግዛት ነው? በጣም እንትን ነው አጠያያቂ ነው እንጂ በባህሪው ኔጎሽዬሽን የግድ እየተዋጋህ ደግሞ የሚያሳዝነው ምን መሰለ ቢኒ ተዋግተው አት ዘ ኤንድ ኦፍ ዘ ዴይ በሆነ ሜካኒዝም ነው ተስማምተው የሚቀጥሉትና እዛ ደረጃ መደረሱ ካልቀረ ሲቪላይዜሽን ከሚጠፉ ንብረት በተለይ ውድ የሆነ የሰው ህይወት ከሚጠፋ መደራደሩን በሀቅ ቢጠቀሙበት ጥሩ ነው። ግን የሚደራደር ሁሉ በሀቅ ነው ብለህም መደምደም አትችልም። ታሪክ አስተምሮናል በተደጋጋሚ ለሪግሩፒንግ የሚጠቀሙበት አካላትም አሉ። እንደው በቅርቡ ያሉን እንኳን ስንመለከት እንደውም የአባስ አራግቺ የኢራን የውጭ ጉዳይ ሚኒስትር እኛ የድርድር ቪክቲሞች ነን የመካድ ኦፍ ኮርስ ያስብላል። የሰኔውንም ጦርነት ስታስታውስ ድርድር ላይ ያሉ ነው እንግዲህ የተመቱት። ያሁኑን በኦማን በጄኔቫ ስዊትዘርላንድ እንደዚሁ ድርድር በማድረግ ሂደት ላይ ሳሉ ነው የተመቱትና ፎልስ ሊያምኑትም አይችሉም አንዳንድ ሁኔታዎችን። ግን ደግሞ በጣም እንዳልከው ይሄ ሁሉ እልቂት እስኪፈጸም ድረስ ካልሆነ በስተቀር በሆነ ጉዳይ መቋጨቱ አይቀርም። እንደውም ትራምፕ ማታ አንድ ሀሳብ ሲሰጡ ነበር። በስልክ ድርድሩ እንደቀጠለ አንዳንድ ጉዳዮች ኦፍ ኮርስ ይደረጋል፣ ባለስልጣናቱ እንደዚህ ያደርጋሉ። ግን ባለፈው ሐሙስ ይመስለኛል ሐሙስ ወይ ሮብ የአየር መከላከያ ስርዓቶች ቴህራን ውስጥ በተለያዩ አካባቢዎች ዋና ከተማ ውስጥ በተለያዩ አካባቢዎች ድምጽ ሲያሰሙ ነበረ። ስለዚህ አንዳንድ የመነካካት ነገሮችም ሊኖሩ ይችላሉና እንዳልከው ግን ትልቁ ነጥብ እነዚህ ዋስትና የሚሰጡ ሀገራት እሺ ፓኪስታን እስላማባድ ጥሩ አደራዳሪ እንግዲህ መቼስ ጥሩ መንገድ ሄዳለች በተወሰነ መጠን ለማደራደር እንግዲህ በሷም አማካኝነት ነው በተወሰነ መጠን
ይሄን ያህል 2-3 ሳምንታት እንደው ዓለም እፎይታ ያገኘችው እስካሁን በነገራችን ላይ ጦርነቱ ቀጥሎ ቢሆን አክቲቭሊ ምን ሊፈጠር እንደሚችል ከባድ ነው መገመትም ከባድ ነው ምን አይነት የጦር መሳሪያ አሜሪካ ልትጠቀም ትችላለች ኢራን የመጨረሻው ሰርፕራይዝ አለ ስትልም ነበር እኮ ኢራን ሰርፕራይዙ ኒውክሌር ይሆን ኒውክሌር የቀረበ ጦር መሳሪያ ወይም ደግሞ ከዚህ በፊት አይተነው የማናውቀው ሚሳኤል ግልጽ ባይሆንም ኒውክሌር አለን ይላሉ ሰርፕራይዙ ግን አለን ብለዋል የራሳችን ደግሞ ምን መዘው ካርድም አለን ይላሉ አንተ እንዳልከው እነሱ ነገሮች ዞሮ ዞሮ አደገኛ ጥቃት ሊሰነዘር የሚችለው አሜሪካ ላይ አይደለም ተሰነዘረው እስራኤል ላይ ነው እነዚህ ነገሮች ስትመለከታቸው ድርድሩ ፓኪስታን የሄደችበትን ርቀት አፕሪሺየት እናደርጋለን ጥሩ ነው በተለይም እና ጠቅላይ ሚኒስትር ሻሪፍ ትልቅ ስራ ሰርተዋል በማደራደሩ ረገድ ያው መንገድም ወደ ኢራን እየከፈቱ ነው በቀለሰባዊነት ይደረሳል ቢያንስ እንደዚህ አይነት ነገሮች ያው ፖለቲካሊ ብዙ ጥያቄዎች ሊነሱ ቢችሉም እዛ አካባቢ ያሉ ኃይላት ህዝብና መንግስት ይለያያል ህዝቡ የራሱ የሆነ ሀሳብ አለው በሌላ በኩል ደግሞ መንግስት ደግሞ ከብሔራዊ ጥቅም አንፃርና ከዘላቂነትም በርግጥ ካልኩሌት ያደርጋል ህዝብ ደግሞ ጊዜያዊ ስሜቱን ብቻ ሳይሆን አንዳንድ ነገሮችን ሊያነሳ ይችላል መንግስት ግን ትልቅ ኃላፊነት ስላለ እነ ሻሪፍ በቀላሉ አያዩትም እንደዚህ አይነት ጉዳዮች ሲከሰቱና አሁን ሞር ህዝቡ የፓኪስታንን ብትመለከተው ኢራን ላይ ድጋፍ አለው የኢራን ይደግፋል ግን በፖለቲከኞች ደግሞ በኢራን ድጋፍ አማካኝነት ሊያጡት የሚችለውን ሀገራቸውን ወደፊት ዋጋ የሚያስከፍለውን ነገር ስለሚያውቁ ሂሳባዊ ስሌት ይሰራሉና አንተ መጀመሪያ ላይ ዋይዝ መሆን ይፈልጋል ብልህነትን ይፈልጋል ግራ ቀኝ ማየትን ይፈልጋል ያልከውን ሀሳብ ነው ሜቢ የፓኪስታኑ ጥሩ ነው እንደዚህ አይነት በጎ ነገር ይዞ መጥቷል ግን ዋስትና መስጠት አትችልም እንደሚታወቀው ስለዚህ እንደነ ቻይናና ሩሲያ ያሉ ሀገራት አንደኛ በጉልበታቸው ይሁን በምን ሳይወዱን በግድ እንግዲህ የተሻለ ተቀባይነት እንዲኖራቸው ይደረጋል ከዛ ውጭም ደግሞ ኢራን በብቸኝነት የምታምናቸው ሀገራት ቢኖሩ እነዚህ ሁለቱን ሀገራት ነውና ከዚህ አንፃር ዋስትናው እንዴት በምን ሁኔታ ሜንቴን ሊያደርጉት ይችላሉ ተዛዙ ይቻላል በርግጥ እኮ አሁን ቅድምም እንደተጠቀስክልኝ አሁን ዶናልድ ትራምፕ ወደ ቤጂንግ ጉዞ ያደርጋሉ ምናልባት እዛ ላይ ተደራድረው ቻይኒዞች በእነሱ ዋስትና የኢራን የኒውክሌር የማበልጸግ ፕሮሰስ ባለፈው ከዚህ በፊትም እንዳልነው 60% ያደረሱትን ወደ 90% ዌፐን ግሬድ እንዳይሆን ዝቅ እንዲያደርጉ ዋስትና እንዲሰጡ ኦሬዲ ያን ያህልም የበለጸገውን ከኢራን አስወጥቶ ወደ ሌላ ሀገር ወስዶ ለኢነርጂ በሚበቃ መልኩ ለኢራን በመስጠት የዋስትና የመስጠት አቅም አላቸው ቴክኖሎጂካሊም ፋይናንሻሊም ፖለቲካል ዊሊንግ ፍላጎቱም አላቸው ከቻይናም ከራሻም አለ እነዚያ ከአገራት በመሃል ገብተው ኃላፊነቱን ወስደው በቃ ኢራን ቴክኖሎጂን የምንጠቀመው ለሰላማዊ ነው የሚለውን አስረግጠው በሰላም ወደ ቀደመ ሰላማቸው የመመለስ እድል አላቸው ፓኪስታን በአደራዳሪነት በደንብ እያገዙ ነው በተደጋጋሚ አናሊስቶቻቸው ምንድነው የሚሉት ኢራኖችና እኛ ፓኪስታኖች በሙስሊምነትም ወንድማማቾች ነን በጉርብትናም ወንድማማቾች ነን በክፉ ጊዜ እንደራረሳለን ብለው በጣም መልካም ስራ እየሰሩ ነው ፓኪስታኖች ሊመሰገኑ ይገባል ግን የኒውክሌር እንትኑን ጋራንቲ መስጠት ደግሞ ልክ እንደ ራሻና እንደ ቻይና አቅም የላቸውም እነዚህ ትልልቆቹ ኃላፊነቱን ወስደው ማስቀጠል ይችላሉ ደግሞ ፕሬሲደንስ አለ ከዚህ በፊት ልምድም አለ የምዕራብ አውሮፓ ሀገሮችን ብታያቸው ከፈረንሳይና ከዩናይትድ ኪንግደም ውጪ ኒውክሌር ጦር መሳሪያ የላቸውም ግን ከራሻም ከሌላም ሀገር የኒውክሌር ትሬት ቢኖር ማንነው ኃላፊነቱን የወሰደው ዩናይትድ ስቴትስ ናት ወደ 30 ምናምን ሀገር የሚሆኑት በዩናይትድ ስቴትስ የኒውክሌር አምብሬላ ስር ነው ያሉት የነሱን ጥቃት እንደ ራሳችን ጥቃት እንወስዳለን ብለው ላለፉት ብዙ 10 አመታት ዋስትና ስትሰጥ ኖራለች አሜሪካ በተመሳሳይም ኢራን የምታምነው ቻይናንና ራሻን ከሆነ እነሱም ይሄን ዋስትና ወስደው ወደ ጦር መሳሪያ አትሄድም ለሰላማዊ ነው ለሰላማዊ ጉዳይ ብቻ ነው የሚለውን ማስረገጥ ይችላሉ ይሄን ሚና ቢወጡ መልካም ነው የሚሰራ ፊዚብል የሚመስል ይመስላል ከዚህ በፊትም ነበሩ እንቅስቃሴዎች ሜቢ ኢራን እንግዲህ በራሷ መንገድ የትኛውን ሀገር እርግጠኛ ሆነን መተማመን አለብን የሚል ጥርጣሬ ካልኖራት በስተቀር የ2015
ስምምነትም ላይ በኦባማ ዘመን የነበረው እሱ ላይ እሱ አምስቱ የጸጥታው ምክር ቤት አባላት ቋሚዎቹ P5+1 ጀርመን ያለችበትን ጨምሮ ማለት ነው። እሱ ስምምነት ትራምፕ 2018 ላይ ትተውት ባይወጡ ኖሮ በጎ ነገር ሊፈጠር ይችል ነበር። ያኔ እንኳን ወደ 11 ቶን የሚሆን አይ ቲንክ እንደዛ ነገር ወደ ራሽያ አሳልፈው ሰጥተው ነበረ። በዛ ጊዜ እንኳን ኢራኖች በስምምነቱ መሰረት ሄደው ነበረ። ባይዞይ ኢራን ከጅምሩ ጀምሮ እንደዚህ ትንሽ ይሄ ዲሲቭ የማድረግ ነገር አልሰራችም። እውነት ለመናገር ኒውክሌርን የመታጠቅም ያለመታጠቅም ጉዳይ ሲነሳ እንደማይታጠቁት ሲናገሩ ነበረ። ኦብቪየስሊ አሁንም እንዳልታጠቁት ብዙ ማሳያዎችና ማረጋገጫዎች አሉ። ግን ትራምፕ በሰሩት ስህተት አማካኝነት እስከ 60% አደረሱት። 400 ቶን የሚሆነው ቀላል አይደለም። 300 ቶን የሚሆን ደግሞ 20% ኤንሪችድ ሆኗል። 8000 ምናምን የሚሆነውን ደግሞ ኦብቪየስሊ በሜዲካል ደረጃ ላይ አብላልተው አስቀምጠውታል። እና አሁን አስቸጋሪው ነገር ምን መሰለ፣ ኒውክሌርን በአጭር ጊዜ ውስጥ እንዲታጠቁ የሚያደርገውን ቴክኖሎጂ ይጠቀማሉ። ያን ከተጠቀሙ በ8 ቀን ውስጥም በምንም ውስጥም በቀናት ውስጥም ታጥቀው ያደርጉታል። በጣም ይሄ ሴንሰር ፊጅ የሚባል አለ። በሱ አማካኝነትም ምናምን እንደዚህ ያበለጽጉታል። እና እንደዚህ አይነት ነገሮች ስላሉ ኦልሞስት እውቀቱም አለ፣ መሰረተ ልማቱም አለ። ከፈለጉ ቴክኖሎጂውን ከወዳጆቻቸው የመዋስ አጋጣሚው ይኖራል። ምንም እንኳን መልሶ ስጋት ሊሆን ስለሚችል እንደዚህ አይነት ነገሮች እንደው ይዟቸዋል ተብሎ ቢታሰብም ግን በጣም አጠራጣሪው ነገር ኢራን ስጋት አለባት። ስጋቷ ምንድነው? በድርድር ሂደት ውስጥ ከዚህ በፊት አልፍ ያለሁኝ ግን አሁን ደግሞ ሌላ አይነት ስጋት ውስጥ መግባት አልፈልግም። ስለዚህ ድርድሩም አሳሪ ይሄ በጣም ባይንዲንግ የሆነ በዛ ላይ ኢንቮልቭ የሚያደርጉ ሀገራት አሜሪካ በተወሰነ መጠን የምትፈራቸው የምትሰጋቸው ካልሆነ በስተቀር የምታደርገው አይመስለኝም። ምክንያቱም ራሽያ በእንደዚህ አይነት ስምምነቶች፣ ቻይና በእንደዚህ አይነት ስምምነቶች ከአሜሪካና ከኢራን ልክ እንደ ተበዳይም ሆነ እንደ በዳይም በየትኛው መንገድ ብቻ አብረው በዚህ ስምምነት ልክ የማይተሳሰሩላት ከሆነ ኢራን በእርግጥም ዋስትና አይኖራትም። ከዚህ በፊት ስናየው የነበረውን ነገር ሊፈጠር ይችላልና የሊባኖስም ጉዳይ እኮ አለ። ሄዝቦላን የገፋ ድርድር ተደረገ። ኦፍ ኮርስ ሄዝቦላ ሊደራደርም አይፈልግም። እሱም ብቻ አይደለም ልደራደር ቢልም እስራኤል ማትፈልግም። ስለዚህ ሁለቱም አይፈልጉም እና የሊባኖስ መንግስት ተቸግሮ አሁን ከእስራኤል ጋር የተወሰነ ስምምነቶችን ለሶስት እንደዛ አይነት ሳምንታት ተደርጓል። ግን አሁንም ድብደባው አለና እንደዚህ አይነት ነገሮች እዚህም እዛም አሉ። ሰው በድርድር ጉዳዮች ላይ ጥያቄ ከሚያስነሱ ነጥቦች መካከል እንደዚህ አይነት ነገሮች አሉና አለመተማመኑ አሉ። ይሄን እንዴት ልናየው እንችላለን? ቅድም ያልነው አሁን ለምሳሌ ይሄ የመካከለኛው ምስራቅ ሰላም እንዲሰፍን ከምዕራባውያንም የባህሪ ለውጥ ያስፈልጋል ብለን ነበር። ፌብሩዋሪ 28 እስራኤልና አሜሪካ ኢራንን መደብደብ ሲጀምሩ የራሽያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ መግለጫ እየሰጡ ነበር። እሳቸው ደግሞ ምን አሉ? እንዲያውም አሜሪካና እስራኤል ከእንግዲህ በኋላ ኢራንን እየተፈታተኗት ነው፣ ኢራንን ወደ ኒውክሌር ጦር መሳሪያ አምራችነት እየገፋፏት ነው፣ ምናልባት እስካሁን ያላደረጉትን ከዛሬ ጀምሮ እንዲያስቡ እያደረጉ ነው። ቢኮዝ በታሪክ ስናይ አሜሪካ ወይም ሀያል ሀገር ኒውክሌር የታጠቀን ኃይል አይነካም እና ኢራኖች በተደጋጋሚ እየተደበደቡ ስለሆነ በቃ ይሄ ነገር ወደዛ እንውሰደው የሚል ፈተና ውስጥ ገብተዋል። እንደ ሰሜን ኮሪያ ልክ እንደ ሰሜን ኮሪያ እንደዛ እንዳይሆን ከምዕራባውያን የባህሪ ለውጥ ያስፈልጋል። አብሮ የማደግ ጥቅምን የመጋራት እኔ ብቻ ልጠቀም ከሚል አመለካከት አብሮ ሚቹዋል ቤኔፊት ወደዛ መሄድ ያስፈልጋል እና በመግባባት ካልጨረሱት በቀር በጣም አስቸጋሪ የሆነ የሚመጣው እና እምነቱ በእርግጥ እነዚህ ያበለጸጉትን ከተስማሙ ራሻና ቻይና ኃላፊነት የመውሰድ ትልቅ እድል አላቸው። ወዳጅነታቸው ጠንካራ ነው። ኢራንም ቻይናም ራሻም ሚቹዋል የሆነ ጥቅም አላቸው። ቅድም ያለው ኢኮኖሚያዊ የደህንነት ጥቅም ስላላቸው አብሮ የመቀጠል እድል አላቸው እነዚህ ሀገራት። ይሄ ካልተሳካ ችግሩ እየገፋ ከሄደ ግን ኢራን የኒውክሌር ጦር መሳሪያ የመታጠቅ ሴናሪዮ ውስጥ ሊገቡም ይችላሉ፣ አይታወቅም። እና ከምዕራባውያን የባህሪ ለውጥ ትልቅ የባህሪ ለውጥ ያስፈልጋል። ከግለሰብ ከአንድ ሀገር ጥቅም ከማሰብ ይልቅ ወደ ሚቹዋል ጥቅም
ወደዛ ካልተቀየሩ በቀር አስቸጋሪ ነው የሚሆነው። ብዙ ይሄ ነው ሰሜን ኮሪያም እንግዲህ እንደዚህ ልክ ሲገፉ ነው አሁን እስከ 60 የሚደርሱ የኒውክሌር ጫፎችን ታጥቀው በዓለም ላይ ብዙም ኒውክሌር ሙከራዎች እንግዲህ የሉም አይደረጉም። ግን ሰሜን ኮሪያ በብቸኝነት ተሞክረዋለች ከ98 ከፈረንጆቹ ጀምሮ እስከ እንግዲህ ቢያንስ እንኳን ከ2007 ወይ 6 ጀምሮ ያለውን ብትመለከት እንኳን እስከ 2017 6 ጊዜ አካባቢ ሞክራለች። ስለዚህ እንዲህ አይነት ግፊቱን በጨመርክ ቁጥር አንድ ኃይል በቃ መሰረተ ልማቱ አላቸው፣ የአቶሚክ ኢነርጂ እውቀቱ በደንብ አላቸው። ስለዚህ ይህን ነገር ወደ መታጠቁ የመሄድ እድል ይኖራቸዋል። እንዳልኩ ደግሞ ስለ ኒውክሌር በደንብ እውቀቱ ያላቸው እንደነ ሩሲያ ያሉ አገራት ጋር አብረው የሚሰሩ ናቸው። ስለዚህ ብዙ ስጋቶች አሉ። እንደው ሜቢ በመጨረሻ የእስራኤልን ሚና በዚህ አካባቢ በዋነኝነት እንደዚህ አይነት ጦርነቶች በፍጹም ኢራን ኒውክሌር ጦር መሳሪያ ሊኖራት አይገባም የሚለውም ሞር ከእስራኤል ፖለቲከኞችም የተቀዳ ስለሆነ የእስራኤል ሚና እንደዚህ አሁን በአብዛኛው የዋሽንግተንና የቴህራንን ጉዳይ ያረግን ስለተመለከት ነው። እንደው ብዙ ተዋናያን አሉ መካከለኛው ምስራቅ ላይ ያነሳናቸው በደንብ ትልልቆቹንም እንደው በተወሰነ መጠንም በሽምቅም ይሁን በምን የሚዋጉትን ጨምሮ በጣም ግዙፎቹን ስትወስድ ብዙ ኃይላት በመካከለኛው ምስራቅ ፖለቲካ ውስጥ እንዳለ ይታወቃልና እስራኤልን ከሁለቱ ስምምነት ነጥሎ ማየት ትንሽ አስቸጋሪ ነው። ለዛም ነው የሆርሙዝ ጉዳይ ተመልሶ ጣጣ ውስጥ የገባው። እስራኤል ሊባኖስን አያካትትም ስምምነቱ በተለይም ሄዝቦላን ስትል ስምምነቱ ነገሮች ተቀየሩና ተከፍቶ የነበረው ተዘጋ እና እስቲ ምናልባት ከእስራኤል እንትንም አንጻር ሚናም አንጻር ጠቅለል ያለ ሀሳብ በመጨረሻ እንደብታነሳ። ሹር አሁን የእስራኤል ፍላጎት በርግጥ ከአሜሪካ ስትደራደር የአሜሪካም የእስራኤልን ፍላጎት አጣምራ ይዛ ነው ከኢራን ጋር የምትደራደረው አሜሪካ። እንደዛ ነው። እስራኤሎቹ ዋና ፍላጎታቸው ኢራን በፍጹም ኒውክሌር ጦር መሳሪያ መታጠቅ የለባትም እንደዛ ነው የሚሉት። በተደጋጋሚ ኢራኖቹ እኛም ፍላጎት የለንም ነው የሚሉት። እንግዲህ የእስራኤል ፍላጎት በእርግጥም የኒውክሌር ጦር መሳሪያ ያልታጠቀችዋን ኢራንን ነው የሚፈሩት? ያልታጠቀች እንድትሆን ነው የሚፈልጉት ኢራን ወይስ ጠንካራ ኢራን እንዳትኖር ነው የሚፈልጉት? ግራን የሚገባ ከንትኑ ውጪ ከኒውክሌር ምናምን ችግር ውጪ አሁን የእስራኤሉ ጠቅላይ ሚኒስትር ላለፉት 30 ምናምን አመታት ስመኝ የነበረውን ነው አሁን በኢራን ጦርነት ያገኘውት ሲባል ግራን የሚገባ ነገሩ የኒውክሌር ጉዳይ ነው ወይስ በመካከለኛው ምስራቅ ብቸኛ ሀያል አገር ሆኖ የመቀጠል ፍላጎት ነው? ነገሩን ስታነበው እንደው በሀቅ እንነጋገር ከተባለ እስራኤል በመካከለኛው ምስራቅ ብቸኛ ሀያል አገር መሆን ትፈልጋለች። ሌሎቹ ደግሞ በተለይ ኢራናውያን ይህን አይቀበሉም። በተፈጥሮ ጸጋችን ልክ ታሪካችን ሲቪላይዜሽናችን ባደረሰ ልክ በዓለም አቀፍ ደረጃ ተዋናይ መሆን እንፈልጋለን ነው የሚሉት። ይህ አለመግባባት አለ በሁለቱ መካከል። ከዛ ውጪ የእስራኤል ፍላጎት አሜሪካ በተደራደረች ቁጥር ከኢራን ጋር የእስራኤልን ፍላጎት እንዳለ ልብ መባል አለበት። የአሜሪካን ብቻ ፍላጎት አይደለም። እንደዚህ ነው። ብዙ ሰዎች እሱን ነው መገንዘብ ያለባቸው። አሜሪካ ስትደራደር ሙሉ በሙሉ ከአሜሪካና ከአሜሪካ ጥቅም አንጻር ብቻ እንዳልሆነ መወሰድ አለበት። ኮንግረሱም አይፈቅድም እንደሚታወቀው። አት ዘ ሴም ታይም የኢራን ድምጽ በአሜሪካ በኩል እንዳለ ይታወቃል። ምክንያቱም ትራምፕ ባሉት ሁሉ ነው የሚስማሙት። ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንደኛ ያው ከብዙ ከጥቅማቸውም ከጉዳታቸውም አንጻር ከአሜሪካ ማፈንገጥ ፍላጎቱም አቅሙም የላቸውም። ኦብቪስሊ ዊዛውት አሜሪካ ሁኔታዎች ስለሚወሳሰቡባቸውና እነዚህ ነገሮች ታሳቢ ይደረጋሉ። ከዚህም አንጻር የቀይ ባህር ፖለቲካ ማብሮ የሚነሳበት እድል አለ። እንግዲህ ዛሬ በጣም ጥሩ ጊዜ ነበረን። የተለያዩ ሀሳቦችን ወደፊትም እንግዲህ እየተገናኘን እንደምናነሳ ተስፋ አረጋለሁ። በጣም ማመሰግነው። እሺ እኔም አመሰግናለሁ። ኦልራይት እሺ ውድ ተመልካቾቻችን ስትከታተሉት የነበረው ኤንቢሲ ዓለም አቀፍ ነው። የመካከለኛው ምስራቅን ጉዳይ በስፋት አንስተናል። የአሜሪካና የኢራን ድርድር ምን ይመስላል፣ የእስራኤል ሚናስ በዚህ ጉዳይ ላይ ምንድነው የሚለውን፣ የሆርሙዝ ሰርጥን ጉዳይ የሀያላኑ እንደነ ቻይናና ራሽያ ያሉ ሀገራት ምን ሚና ሊኖራቸው ይገባል የሚለውን ወይም ደግሞ ዓለም አዲስ ዓለም ስርዓት ውስጥ ለመግባት ፖለቲካዊ አውዱን የተረዳ መንገድ ያስፈልጋታል፣ ከዚህ አንጻር ምን ይሰራ የሚለውን በስፋት አንስተናል። ትእዛዙ መሐመድና ቢኒያም ካሴ አብናችሁ ቆይታ አድርገናል። ቸር ጊዜ ይሁንላችሁ።